بسم الله والحمد لله والصلاة والسلام على سيدي رسول الله ود وندموچنا هاتوچي ይህ ሰው ያለውን እስቲ አድምጠን እንመለስ صحيح بخاري ላይ ያለ ሐዲስ ላይ ينزل ربنا تبارك وتعالى الى السماء الدنيا حين يبقى ثلث الليل الاخر ውድ ወንድሞችና እህቶቼ የዚህን ሰው ማንነት ለማወቅ እነዚህን 10 ሰከንዶች ብቻ ማድመጥ በቂ ነው። መጀመሪያ ላይ ምን አለ? ሰሒህ ቡኻሪ አለ። ትክክለኛው ግን ሰሒሁል ቡኻሪ ነው እንጂ በሷድ ነው እንጂ በሲን አይደለም። ሁለተኛ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ ብሎ በጠቀሰው ሒነ የብቃ ثلث الليل آخر አለ። አዑዙ ቢላህ። ነብዩ አለይሂ ሰላቱ ወሰለም እንዲህ አይነት የተወለጋገደ አረበኛ በፍጹም አይናገሩም። ምክንያቱም ሒነ የብቃ ይሄ ፊዕል ነው፣ ፋዒል ይፈልጋል፣ ድርጊት ፈጻሚ ይፈልጋል። ثلث الليل የሚለው ፋዒል ነው የሚባለው በአረበኛ ثلث ተብሎ ነው እንጂ የሚነበበው ثلث ተብሎ አይደለም። ሁለተኛ ነገር ثلث الليل ከተባለ በኋላ አልአኺር ነው እንጂ አኺር አይባልም። ይህን ጉዳይ ውድ ወንድሞችና እህቶቼ የሰዋሰው ወይም የነህው ትምህርት መማር የፈለገ ሰው የሚጀምርባት የሆነችውን አልአጅሩሚያ የተባለችውን ኪታብ የተማረ የሚደርስበት ነገር ነው። ነብዩና ሙሐመድ አለይሂ ሰላቱ ወሰላም ثلث الليل الآخر ነው እንጂ ثلث الليل آخر አላሉም በፍጹም። ነብዩና ሙሐመድ አለይሂ ሰላቱ ወሰላም ውድ ወንድሞችና እህቶቼ አፍضل من نطق بالضاد በአነጋገር ምጥቀት ማንም ሊደርስባቸው የማይችሉ ነብይ ናቸው። እንዲህ አይነት የተበላሸ አይነት አነጋገር በፍጹም አይተናገሩም። ይቀጥልና ይህ ሰው ምን ይላል? ነብዩና ሐዲስ ሲናገሩ አቡበከር ታላቁ ሷሃባን ጨምሮ 140 ሺህ ሷሃቦች አንድም የጠየቃቸው የለም። ለዚህ ሰውና መሰሎቹ የምንለው ውድ ወንድሞችና እህቶቼ ሰይዱና አቡበክርን ሲዲቅም ይሁኑ ሌሎች ሷሃባዎች ሰማን ታዘዝን ብለው ተቀብለው የሄዱት የነብዩና ሙሐመድን አለይሂ ሰላቱ ወሰላም ንግግር የንዚሉ ረቡና የሚለውን እንጂ አንተና መሰሎች የተረጎማችሁበትን ፍጡራዊ ትርጉም አይደለም። ሰይዱና አቡበክርን ሲዲቅ ረዲየላሁ ተዓላ ዐንሁ ወሁወ መዐኩም አይነማ ኩንቱም የሚለውን የቁርአን አንቀጽ ሰማን ታዘዝን አሉ እንጂ አላህን ሱብሓነሁ ወተዓላ በየቦታው ያለ ነው ብለው የሚያምኑት ሰዎች የተረጎሙበትን ፍጡራዊ ትርጉም አልወሰዱም። ሰይዱና አቡበክርን ሲዲቅ ረዲየላሁ ተዓላ ዐንሁ ኢኒ ዛሂቡን ኢላ ረቢ የሚለውን የቁርአን አንቀጽ ሰማን ታዘዝን አሉ እንጂ አላህን ሱብሓነሁ ወተዓላ ፍልስጤም ያለ ነው ብለው አልገለጹም። ሰይዱና አቡበክርን ሲዲቅ ረዲየላሁ ተዓላ ዐንሁ አላሁ የስተህዚኡ ቢሂም የሚለውን የቁርአን አንቀጽ ሰማን ታዘዝን ብለው ተቀበሉት እንጂ አላህ ሱብሓነሁ ወተዓላ ያፌዛል ወይም ያላግጣል ብለው አልተረዱትም። ሰይዱና አቡበክርን ሲዲቅ ረዲየላሁ ተዓላ ዐንሁ የውመ ዩክሸፉ ዐን ሳቅ የሚለውን የቁርአን አንቀጽ ሰማን ታዘዝን ብለው ተቀበሉ እንጂ አላህ ሱብሓነሁ ወተዓላ የሚገለጥ ባት አለው ብለው ፍጡራዊ ትርጉምን አልወሰዱም። ሰይዱና አቡበክርን ሲዲቅ ረዲየላሁ ተዓላ ዐንሁ ኢነላሃ ኸለቀ አደመ ዐላ ሱረቲሂ የሚለውን ሐዲስ ሰማን ታዘዝን ብለው ተቀበሉ እንጂ በፍጹም አላህ ሱብሓነሁ ወተዓላ የሰይዱና አደምን የሚመስል ቅርጽ ወይም ምስል አለው ብለው ፍጡራዊ የሆነ ትርጉም አልሰጡትም። አንድ ሰው እነዚህን ፍጡራዊ የሆኑ ትርጉሞችን ስሜቱን ተከትሎ ከወሰደ በኋላ አላህ እንዲህ ብሏል፣ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ወይም ደግሞ ሰሓባዎች እንዲህ ብለዋል የሚል ከሆነ ፈቀድ አዕዘመ አልፊርየተ ዐለላሂ ወዐላ ረሱሊሂ ወዐላ ሰሓበቲ ሪድዋኑላሂ ዐለይሂም በአላህ ላይም ይሁን በነቢዩ ዓለይሂ ሰላቱ ወሰላም እንዲሁም በሰሓባዎች ላይ ትልቅ የሆነ ቅጥፈትን እየቀጠፈባቸው ነው ማለት ነው። አላህ ይጠብቀንና ይህ ሰው ይቀጥልና ምን ይላል? ከአንድ አህባሽ ጋር ስወያይ ምን እንዳለኝ ታውቃላችሁ? አላህ ከወረደ ኢትዮጵያ ሀገርና አሜሪካ ሀገር ሰዓታቸው ይለያያል አይደለም? የሌሊቱ 1/3 አካባቢ ኢትዮጵያ ላይ አላህ ከወረደ አሜሪካ ላይስ እንዴት ሊያደርግ ነው አላህ? በቅድሚያ ይህን ጥያቄ ያነሱላችሁ በድሩዲን ኢብኑ ጀማዓ የተባሉት 733ኛው ዓመተ ሂጅሪያ ላይ ያለፉት ናቸው። ያ ማለት በሸይኻችን አሸይኽ አብዱላህ አልሐረሪ ረዲየላሁ ተዓላ ዐንሁ መወለድና በበድሩዲን ኢብኑ ጀማዓ መሞት መካከል ከ700 ዓመት በላይ ልዩነት አለ ማለት ነው። ያ ማለት የዚህ ጥያቄ ጀማሪዎች አህባሾች ብለህ የሰየምካቸው ሳይሆን ከዛሬ 700 ዓመት በፊት የተነሳ ጥያቄ ነው። የሚገርመው ግን ውድ ወንድሞችና እህቶቼ እስካሁን ድረስ ማንም መልስ ሊሰጥበት ያልቻለበት ነገር ነው። ምክንያቱም ውድ ወንድሞችና እህቶቼ ይህ ንጹሕ አእምሮ ያለው ሁሉ በቀላሉ መድረስ የሚችልበት ጉዳይ ስለሆነ ስለ አንድ ብቸኛ ጌታ አንድ ሰው እየተናገረ አላህ ሱብሓነሁ ወተዓላ በሌሊቱ 1/3 ክፍል ይወርዳል ብሎ መናገር
በዓለም ላይ ይህ 1/3 በተፈራረቀ ቁጥር በየቅጽበቱ ይወጣል ይወርዳል ይወጣል ይወርዳል እያለ ይሄ ብቻ ነው ስራው ማለት ነው። አላህ ይጠብቀንና አሁንም አስተውሉ ወንድሞችና እህቶቼ፣ እኛ ይህን ጥያቄ እያቀረብን ያለነው በነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲስ የንዚሉ ረቡና በሚለው ላይ ሳይሆን እነዚህ ሙሸቢሃዎች ለፍጡራን በሚሰጠው ትርጉም የተረጉሙበት ትርጉም ላይ ነው ማለት ነው። ይህ ሰው ይቀጥልና ምን ይላል? ነኪርና ሙንከር ቀብር ትገባለህ፣ መረቡክ እያሉ ይጠይቁሃል። በተመሳሳይ ሰከንድ ዓለም ላይ ሰዎች ይቀበራሉ። ነኪርና ሙንከር በሚሊዮን የሚቆጠር ነኪርና ሙንከር የለም። ለዚህ ሰው የምንለው ውድ ወንድሞችና እህቶቼ አንተ ለመማር ያብቃህ እንጂ ዑለማዎቻችን መልስ አስቀምጠውበት ሄደዋል እንለዋለን። አልኢማሙ አልሐሊሚ የተባሉት 403ኛው ዓመተ ሂጅሪያ ላይ ያለፉት ያ ማለት ከዛሬ 1000 ዓመት በፊት አብራርተውት ሄደው እናገኛለን። ሱብሃንአላህ ምን ይላሉ? ወለዚ ዩሽቢሁ አን የኩነ መላኢከቱ ሱአሊ ጀማዓተን ከሲሪን ዩሰማ ባዕዱሁም ሙንከረን ወባዕዱሁም ነኪራ። ለዚህ ተስማሚው መልስ ይላሉ ጠያቂ መላኢኮች በርካታ ናቸው የሚል ነው አሉ። ከፊሉ ሙንከር የሚባል ከፊሉ ደግሞ ነኪር የሚባል ሲሆን ፈዩብዓቱ ኢላ ኩሊ መይቲን ኢትናኒ ሚንሁም ይላሉ። ከዚያም ለእያንዳንዱ ሟች 2 መላኢኮች ከሙንከር 1 ከነኪር 1 እየተደረገ ይላካል ማለት ነው። ከዚያም ይጠይቁታል ማለት ነው አሉ። ሱብሃንአላህ። በመጨረሻም ውድ ወንድሞችና እህቶቼ ይህ ሰውና መሰሎቹ አላህን ሱብሃነሁ ወተዓላ ከየትኛውም ፍጡራን አጥራርቶ የሚያምነውን ሙስሊም ወደ ተሽቢህ አላህን ከፍጡራን ጋር ወደ ማመሳሰል አዘቅት ውስጥ ሊከቱት እየተንቀሳቀሱ ነውና ልንጠነቀቅ ይገባል። ባረከላሁ ፊኩም ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።